ከሶማሊያ በተናጠል ውሳኔ የተገነጠለችው ሶማሌላንድ ከ30 ዓመታት ዲፕሎማሲያዊ ጥረት በኋላ የመጀመሪያውን የሀገርነት ዕውቅና ከሀገረ እስራኤል ታህሳስ 17 ቀን 2018 ዓ.ም ተጎናጽፋለች። ዕውቅናው የሶማሌላንድን ሕዝብ በደስታ ሲያስፈነድቅ ከአህጉረ አፍሪካ እስከ መካከለኛው ምስራቅ ድረስ ደግሞ የዘለቀ ብርቱ ተቃውሞ ተቀስቅሷል። ይህን የሀገርነት የዕውቅና ውሳኔ ተከትሎም የተባበሩት መንግስታት ድርጅት የጸጥታው ምክር ቤትም አስቸኳይ ስብሰባ ጠርቷል። ለመሆኑ ሶማሌላንድ ከየት ተነስታ እዚህ ደረሰች? በአብርሃም ስምምነት መሰረት ከእስራኤል ያገኘችው ዕውቅናስ አንድምታው ምን ይመስላል? በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የተጠራው አስቸኳይ ስብሰባ ውሳኔ እስከምን ደረሰም? ከዚሁ ጋር ተያይዞ የተሰሙ አዳዲስ መረጃዎችን በስፋት እንመለከታለን። አብራችሁን ቆዩም። ከሶስት አስርት ዓመታት በላይ የዘለቀው የሶማሌላንድ የሉዓላዊነት ጥያቄ በታህሳስ 17 ቀን 2018 ዓ.ም በእስራኤል ዕውቅና ሰጪነት አዲስ ምዕራፍ ላይ ደርሷል። ይህ ዕለት ለሶማሌላንድ ሕዝብ የነጻነት ጮራ የታየበት ቢሆንም ለአፍሪካ ቀንድና ለመካከለኛው ምስራቅ ግን አዲስ የፖለቲካ ትኩሳት የጫረ ክስተት ሆኖ ተመዝግቧል። ሶማሌላንድ ከእስራኤል ያገኘችው የመጀመሪያው ይፋዊ የሀገርነት ዕውቅና ታዲያ በታሪክ አጋጣሚዎችና በስትራቴጂካዊ ጥቅሞች የተተበተበውን የቀጠናውን ፖለቲካ ዳግም እንዲፈተሽም አድርጎታል። የሶማሌላንድ ጉዞ የሚጀምረው ደግሞ በ1960ዎቹ ዓመተ ምህረት በቀኝ ግዛት ዘመን የብሪታንያ ዕውቅና የነበራትና ለ5 ቀናት ያህል ነፃ ሀገር ሆና ከቆየችበት ጊዜ ጀምሮ መሆኑን ከታሪክ መረዳት ይቻላል። ከዚያም ከቀድሞዋ የጣሊያን ሶማሊያ ጋር በመቀላቀል ታላቋን ሶማሊያ መሰረቱ። ሆኖም ይህ ውህደት ፍሬያማ ሳይሆን ቀርቶ ታዲያም በዚያድ ባሬ አምባገነናዊ አገዛዝ ወቅት በደረሰባት ግፍና ጭቆና ምክንያት በ1991 ዓመተ ምህረት በራሷ ውሳኔ መገንጠሏን አውጃለች። ሶማሌላንድ ከዚያ ጊዜ ጀምሮ የራሷ መገበያያ ገንዘብ፣ ሰላማዊ ምርጫ፣ ቋሚ ሰራዊትና አስተዳደራዊ መዋቅር ቢኖራትም ግን በዓለም አቀፍ ደረጃ እንደ ሀገር ዕውቅና ተነፍጋ የሀገርነት ሉዓላዊነቷን ሳታገኝ ላለፉት 33 ዓመታት ቆይታለች። ሆኖም በአውሮፓውያኑ በ1980ዎቹ በግዛቲቷ አብላጫ ቁጥር ያለው የኢሳቅ ጎሳ አማጺ ቡድን የማዕከላዊውን የፕሬዝዳንት ዚያድ ባሬ ወታደራዊ መንግስት አፈናና መድልኦንም በመቃወም የትጥቅ ትግል ማካሄድ ጀመረም። ሶማሊያም በእርስ በእርስ ጦርነት ውስጥ ከገባች በኋላም ቡድኑ ከሌሎች ታጣቂዎች ቡድኖች ጋር በመተባበር የዚያድ ባሬን መንግስት በአውሮፓውያኑ 1991 ከጣለ በኋላም ብዙም ሳይቆይ ነበር ሶማሌላንድ ነፃ ሀገር መሆኗን ያወጀችው። ከዚያም ሶማሌላንድ እንደ አውሮፓውያኑ አቆጣጠር 2001 በመጀመሪያው ፕሬዝዳንቷ መሐመድ ኢጋል አመራር በ97 በመቶ ድምፅ የግዛቲቱን ነፃነት የሚያውጀውን ህገ መንግስት በህዝብ ውሳኔ ማጽድቃለች። ግዛቲቱ በዚሁ ህገ መንግስቷ የመድብለ ፓርቲ ስርዓት ዘርግታ በርካታ ምርጫዎችን ማካሄዳለች። ሶማሊያ በጦር አበጋዞችና ከዚያም በእስላማዊ አክራሪ ቡድኖች አማካኝነት የእርስ በርስ ጦርነት ውስጥ በገባችበት ዓመታት ሁሉም ሶማሌላንድ ግን በአንጻሩ ባሰፈነችው መረጋጋት በተከታታይ ዲሞክራሲያዊ ምርጫዎቿና በሰላማዊ የስልጣን ሽግግር ለአፍሪካ ቀንድ ምሳሌ ተደርጋ ስትቆጠርም ኖራለች። ግዛቲቱ ለዓለም አቀፍ ዕውቅና መስፈርቶች የሆኑት ማዕከላዊ መንግስት፣ የጸጥታ ኃይል፣ የታወቀ ድንበርና በግዛቷ ውስጥ የሚኖር 5 ሚሊዮን ያህል ህዝብ ቢኖራትም ዕውቅና ለማግኘት ያደረገችው ብርቱ ጥረት ግን ሳይሳካ ዓመታት ነጉደዋል። ለዚህም የሶማሊያ ብርቱ ተቃውሞ የቀጠናዊና የዓለም ሀያላን ሀገራት ተቃራኒ ፍላጎቶችና የቀኝ ግዛት ድንበሮች ጸንተው እንዲቀጥሉ የሚጠይቁት የአፍሪካ ህብረትና የተባበሩት መንግስታት ድርጅት ቻርተሮች በምክንያትነት ይጠቀሳሉ። ሆኖም የሶማሌላንድ መሪዎች የዚያድ ባሬ አገዛዝ በህዝባችን ላይ ከፍተኛ የሰብአዊ መብት ጥሰት አድርሷል የሚለውን ትርክት የሀገርነት ዕውቅናውን አስፈላጊነት ህዝባቸውንና ዓለም አቀፉን ማህበረሰብ ለማሳመን እንዲሁም ከሶማሊያ የተለየ ስነ ልቦናና ማንነት ለመገንባትም ተጠቅመውበታል። ነገር ግን ሶማሌላንድ ለዓመታት ዕውቅና ባታገኝም በተለይ ከኢትዮጵያ፣ ከተባበሩት አረብ ኤምሬቶች፣ ከብሪታንያና ከታይዋን ጋር ጠበቅ ያለ የንግድ የኢንቨስትመንትና ጸጥታ ግንኙነት መስርታ
ጉዞዋን ቀጥላለች። የሶማሌላንድ እውቅና ጉዳይ ይበልጥ መነጋገሪያ ሆነው ደግሞ ግዛቲቱ ለኢትዮጵያ የባህር በር ለመስጠትና በምላሹ ደግሞ የኢትዮጵያን እውቅና ለማግኘት በ2024 የመግባቢያ ስምምነት ከተፈራረመች በኋላ ነበር። ሆኖም ሶማሊያና የሶማሊያ አጋሮች በፈጠሩት ዲፕሎማሲያዊ ተጽዕኖ ታዲያም ስምምነቱ ተግባራዊ ሳይሆን ቀርቶ በቱርክ አሸማጋይነት ኢትዮጵያ የሶማሊያን የግዛት አንድነትና ሉዓላዊነት መቀበሏን በይፋ ማረጋገጡ አይዘነጋም። ይህ በእንዲህ እንዳለም በቅርቡ ከእስራኤል ጋር የተደረሰውና በአብርሃም ስምምነት ጥላ ስር የተፈጠረው ግንኙነት ግን የዲፕሎማሲያዊው መንገዱን የቀየረ ነው። እስራኤል ለሶማሊላንድ እውቅና መስጠቷም ከቀላል ዲፕሎማሲያዊ ተግባር በላይ የሆነ ስልታዊ ትርጉም እንዳለው ደግሞ የፖለቲካ ተንታኞች ያስረዳሉ። እስራኤል በኤደን ባህረ ሰላጤና በቀይ ባህር መግቢያ ላይ ወዳጅ አገር ማግኘት የባህር ላይ እንቅስቃሴዋን ለመጠበቅና የኢራንን ተጽዕኖ ለመገደብ ትልቅ ዕድልም ይፈጥርላታል። በሌላ በኩል ደግሞ ሶማሌላንድ ይህንን እውቅና እንደ በር ከፋች ትመለከተዋለች የተባለም ሲሆን የአይሁድ መንግስት የሰጣት እውቅና ሌሎች የምዕራባውያን ሀገራትና የአሜሪካ የጥንቃቄ እርምጃ እንዲላላ መንገድ ይከፍታል የሚል ጽኑ እምነት በአርጌሳ መሪዎች ዘንድም ሰፍኗል። ይህ ድንገተኛ እውቅና ግን በሞቃዲሾ በኩል እንደ ሉዓላዊነትን መጣስና የሀገርን አንድነት የመናድ ሙከራ የቆጠረችውም ሲሆን ይህንን ውሳኔ ተከትሎ ከእስራኤል ጋር ምንም አይነት ግንኙነት እንደሌላት ብታውጅም ታዲያ የቱርክ የግብፅና የጅቡቲ ድጋፍ ግን የዲፕሎማሲያዊ ትግሉን አክሮታል። ቱርክ በሶማሊያ ያላትን ሰፊ ወታደራዊና ኢኮኖሚያዊ ጥቅም ለማስጠበቅ ስትል እውቅናውን ስትቃወም፣ ግብፅ ደግሞ በቀይ ባህርና በአባይ ወንዝ ዙሪያ ካላት ስጋት አንጻር የአካባቢው ኃይል አሰላለፍ መቀየሩ አሳስቧታል። አፍሪካ ህብረትም ቢሆን የሶማሌላንድ እውቅና ማግኘት በሌሎች አፍሪካ ሀገራት ውስጥ ያሉ የመገንጠል እንቅስቃሴዎችን ያነሳሳል የሚል ስጋት ስላለው ድርጅቱ የቆመበትን የድንበር አለመለወጥ መርህ በመጥቀስ ተቃውሞውን አሰምቷል። ይህን ተከትሎም የተባበሩት መንግስታት ድርጅት የጸጥታው ምክር ቤትም ታዲያም አስቸኳይ ስብሰባ በመጥራት በትናንት በስቲያው ምሽቱን የተለያዩ ውሳኔዎችንና ማሳሰቢያዎችን አስተላልፏል። በዚህም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የሶማሊያን ሉዓላዊነት፣ የግዛት አንድነትና ነጻነት እንደሚያከብርም በድጋሚ አረጋግጧል። በዚህ ስብሰባም የጸጥታው ምክር ቤት እንደ አውሮፓውያኑ አቆጣጠር ታህሳስ 23 2025 ባሳለፈው ውሳኔ ደግሞ የሶማሊያን አንድነት በድጋሚ ያረጋገጠ ሲሆን እንደ ቻይና፣ ብሪታንያና የአፍሪካ ህብረት በበኩላቸው የሶማሊያን የግዛት አንድነት የሚጥሱ ማናቸውም ድርጊቶች የዓለም አቀፍ ህግጋትን የጣሱ መሆናቸውን ገልጸዋል። በመሆኑም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሶማሊያ ፌዴራላዊ መንግስትና በሶማሌላንድ ባለስልጣናት መካከል ሰላማዊ ውይይት እንዲደረግና ውጥረትን ከሚጨምሩ ድርጊቶች እንዲቆጠቡም አሳስቧል። እንዲሁም በተባበሩት መንግስታት የመካከለኛው ምስራቅ ኤሲያና ፓሲፊክ ረዳት ዋና ጸሐፊ አሊድ ኪያሪ በስብሰባው መክፈቻ ላይ ባደረጉት ንግግር ደግሞ ሶማሌላንድ ከእስራኤል እውቅና ካገኘችበት ቀን ጀምሮ እውቅናው ከሀገሪቱ ጋር ሙሉ ዲፕሎማሲያዊ ግንኙነት እንዲመሰረትና በተለያዩ ዘርፎች ሰፊ ትብብር እንዲኖር እንደሚያደርግ በመግለጽም ድርጊቱን የሉዓላዊነቷና የነጻነቷ ማረጋገጫ አድርጋ ማቅረቧንም ገልጸዋል። ረዳት ዋና ጸሐፊው አክለውም ይህን ተከትሎ የሶማሊያ ፌዴራላዊ መንግስት ለሉዓላዊነቱ፣ ለብሔራዊ አንድነቱና ለግዛታዊ አንድነቱ ያለውን ፍጹምና ድርድር የማይደረግበት ቁርጠኝነት የማረጋገጥ መግለጫ አውጥቷልም ብለዋል። ሶማሊያ በሉዓላዊነቷ ላይ የተሰነዘረ ሆን ብሎ የተደረገ ጥቃት ስትል የገለጸችው ድርጊት በሙሉ ድምፅ ውድቅ ማድረጉንም አስረድተዋል። ሶማሊያም በስብሰባው ላይ በሰጠችው መግለጫ ደግሞ ማንኛውም ውጫዊ አካል የሶማሊያን የግዛት አቀማመጥ የመለወጥ ስልጣን የለውም ያለች ሲሆን ሶማሊያ ይህንን እውነታ የሚጎዳ ማንኛውንም አዋጅ፣ እውቅና ወይንም ስምምነት እንደ ባዶና ዋጋ ቢስ ትቆጥረዋለች ስትልም አስታውቃለች።
በተጨማሪም ማንኛውም የውጭ ወታደራዊ ካምፕ እንዲቋቋም ወይንም ሀገሪቱን ወደ ተኪ ጦርነት የሚስብ ዝግጅት እንዲኖር እንደማትፈቅድም አጽንኦት ሰጥታለች ሲሉም ረዳት ዋና ጸሐፊው ለምክር ቤቱ አስረድተዋል። ነገር ግን አሜሪካ በበኩሏም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሶማሌላንድ የሀገርነት እውቅና ጉዳይ ላይ የሁለትዮሽ መስፈርት እየተከተለ ነው ስትልም ወቅሳለች። በትላንት በስቲያው በተካሄደው የተባበሩት መንግስታት የጸጥታው ምክር ቤት አስቸኳይ ስብሰባ ላይ ዩናይትድ ስቴትስ ምክር ቤቱን በሁለትዮሽ መስፈርት ወይንም ደብል ስታንዳርድ በመመስረትና ትኩረቱን በማሳሳት ወንጅላለች። የአሜሪካ ምክትል አምባሳደር ታሚ ብሩስ ምክር ቤቱ በእስራኤል የሶማሌላንድ እውቅና ላይ ያሳየው ቁጣም ሚዛናዊነት የጎደለው ነው ሲሉም ተችተዋል። አምባሳደሯ ጉዳዩን አስመልክተው ባደረጉት ንግግር በዚህ ዓመት መጀመሪያ ላይ በርካታ ሀገራት የምክር ቤቱ አባላትን ጨምሮ መሬት ላይ ያለውን የፍልስጤም መንግስት በነጠላ ውሳኔ እውቅና ሲሰጡ ምክር ቤቱ ምንም አይነት አስቸኳይ ስብሰባ አልጠራም በማለት አሜሪካ ያላትን ቅሬታ ገልጸዋል። አምባሳደሯ አክለውም እስራኤል እንደ ማንኛውም ሉዓላዊ ሀገር የራሷን የዲፕሎማሲያዊ ግንኙነት የመመስረት መብት እንዳላት በመግለጽ የሶማሌላንድ እውቅናም ከዚህ አንጻር መታየት እንዳለበት አሜሪካ አቋሟን ትገልጻለች ሲሉ ተደምጠዋል። ምንም እንኳን አሜሪካ እስራኤልን ብትከላከልም ነገር ግን ለሶማሌላንድ እውቅና የመስጠት ሐሳብም የለንም ሲሉ የሀገራቸውን አቋም በድጋሚ አረጋግጠዋል። ይህ የአሜሪካ ንግግር ታዲያም በሌሎች አባላት ዘንድ ተቃውሞ የገጠመው ሲሆን በተለይም የስሎቬኒያ አምባሳደር ፍልስጤም የምንም ሀገር አካል ሳትሆን በወረራ ስር ያለች ግዛት ነች ብለው የሶማሌላንድ ግን የሉዓላዊ የሶማሊያ ግዛት አካል በመሆኗ ሁለቱ ፈጽሞ አይገናኙም ሲሉ ተቃውመዋል። ይህ የአሜሪካ ጠንከር ያለ ትችት በምክር ቤት ውስጥ ባሉ ሀያላን ሀገራት መካከል ያለውን ጥልቅ ልዩነት ያሳየም ነው ተብሏል። በተለይም እስራኤል ሶማሌላንድን ለፍልስጤማውያን ማፈናቀያ ልትጠቀምባት ትችላለች የሚለው ስጋት ደግሞ በአረብ ሀገራትና በሶማሊያ በኩል በስፋት እየተሰማ ይገኛል። በተቃራኒው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የሶማሊያን ግዛታዊ አንድነት እንደሚደግፍ ቢገልጽም በሶማሌላንድ በኩል ያለው ተጨባጭ መረጋጋትና የህዝብ ፍላጎት ችላ ማለት እንደማይቻል ግን እየተረዳም ይመስላል። ሆኖም ውሳኔው በቀጠናው ላይ ሊያስከትል የሚችለውን የጦርነት ስጋት ለመቀነስ ጉዳዩ በሰላማዊ ድርድርና በአፍሪካ ህብረት ማዕቀፍ እንዲፈታ ጥሪ አቀርበዋል። ይህ የጸጥታው ምክር ቤት አቋም በግልጽ ባያወግዝም ለሶማሌላንድ ሙሉ እውቅና ለመስጠት ገና ረጅም ርቀት እንደሚቀረው የሚጠቁም መሆኑን የሚያመለክት ጉዳይ ነው። የሶማሌላንድ ዲፕሎማሲያዊ ጥረት አሁን ላይ ከእስራኤል ባለፈ ሌሎች ሀገራትን የመሳብ ስትራቴጂን የተከተለ ሲሆን በተለይም የአብርሃም ስምምነት አካል የሆነው የተባበሩት አረብ ኤሚሬቶች በበርበራ ወደብ በኩል ያላቸው ኢንቨስትመንት ለሶማሌላንድ ቀጣይ የእውቅና ጉዞ እንደ ዋስትና እየታየ መጥቷል። ሀርጌሳ አሁን እያደረገች ያለችው ጥረት እስራኤልን እንደ ምሳሌ በመጥቀስ እውቅና መስጠት ሰላምን እንጂ ቀውስን አያመጣም የሚል መልእክት ለዓለም ማስተላለፍ የተያዘችው ቢሆንም ግን ይህ አካሄድ በቀጠናው ያሉ ሀያላን ሀገራትን ወደ ፍጥጫ እየከተተ መሆኑ አያጠያይቅም። በአጠቃላይ የሶማሌላንድ የእውቅና ጉዳይ ከሁለት ሀገራት ግንኙነት ባለፈም በዓለም አቀፍ የኃይል ሚዛን ፍጥጫ ውስጥ የወደቀ ጉዳይም ሆኗል። በሌላ በኩል የህዝቦች የራስን ዕድል በራስ የመወሰን መብትና የሶማሌላንድ የ30 ዓመታት የተረጋጋ ግንባታ ሲጠቀስ፣ በሌላ በኩል ደግሞ የሶማሊያ ግዛታዊ አንድነትና የዓለም አቀፍ ሕግጋት መከበር እንደ ግድግዳ ተደቅኗል። ሶማሌላንድ ከእስራኤል ያገኘችው እውቅና ለበርካታ ዓመታት ተዘግቶ የነበረውን የዲፕሎማሲ በር ቢያንኳኳም ሂደቱ በቀጠናው ላይ የሚፈጥረው የጂኦፖለቲካዊ ውጥረት ግን በቀላሉ የሚታይ አልሆነም። በሌላ በኩል ደግሞ ከሶማሊያ አንጻር ሶማሌላንድ እውቅና ማግኘቷን አልሸባብ ይበልጥ ሶማሊያውያንን ለማነሳሳት ሊጠቀምበት ይችላል ብለው የሚሰጉ ወገኖች ደግሞ በርካቶች ናቸው። ይህ ከሆነ ጉዳዩ ሶማሊያን ጨምሮ የባሰ ቀጠናዊ አለመረጋጋት ሊያስከትል የሚችልበት እድል ዝግ አይደለም የተባለም ሲሆን ፑንትላንድና ጁባላንድ ራስ ገዞች ከሞቃዲሾ ጋር በገቡበት ፖለቲካዊና ሕገ መንግስታዊ ውዝግብ ሳቢያም ከፌዴሬሽኑ ለጊዜው በወጡበት ሁኔታ ውስጥ ሶማሌላንድ እውቅና ማግኘቷም ሁኔታውን ለሶማሊያ ይበልጥ አስቸጋሪም ያደርገዋል። ይህን ተከትሎ ፑንትላንድ በበኩሏ ከሶማሌላንድ ጋር የነበራትን ቁርሾ አርግባ
የጸጥታ ትብብር እስከ መፈራረም የደረሰችም ሲሆን ከወደ አፍሪካ ቀንድ ደግሞ የሶማሌላንድ እውቅና ማግኘት ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የባህር በር ስምምነት እንዲያንሰራራ ሊያደርግ ይችላል የሚል ስጋትም ተደቅኗል። ኢትዮጵያ የሶማሌላንድ የግዛት አንድነት ለማክበር ብትስማማም የባህር በር ስምምነቱን ስለመሰረዟ ግን በይፋ አልገለጸችም። በዚህም ታዲያ የእስራኤል እውቅና ለኢትዮጵያ ጥሩ አበረታች ዜና ሊሆን ይችላል የሚል አስተያየት ያላቸው የፖለቲካ ተንታኞች በበኩላቸው የእስራኤል ወደ ሶማሌላንድ መምጣት በእርግጥም ለኢትዮጵያ ሶማሌላንድ ላይ ከኤምሬቶች በተጨማሪ ሌላ አጋር ያስገኝላታልም ይላሉ። ውድ የገበያ ሚዲያ የልዩ ጥንቅር ተከታታዮቻችን ለዛሬው ያቀረብንላችሁ ጥንቅራችን ይህን ይመስል ነበር። በሌላ ርዕስ እስከምንገናኝ ቸሩን ሁሉ ተመኘንላችሁ።